እንዳደርስሽ ትፈልጊያለሽ? ወደ አንተ ቤት ውሰደኝ። እራት እንድትጋብዘኝ እፈልጋለሁ። ፒፒ እዚህ ስለሌለ ቤቱ ብቻዬን የሚውጠኝ ነው የሚመስለኝ። አኒዋይ የቤት ውስጥ ስራት በጣም ተስማምተዋል። በጣም ምርጥ ሼፍ ወጥተዋል እኮ አይደል? ስለ ወንጀልሹ በጣም ደስ ብሎኛል ሊና ማርያም። ምግብ ቤት ለመክፈት አላሰብክም? በጣም ስኬታማ ትሆን ነበር። አይ አላሰብኩበትም፣ ግን ጥሩ ሀሳብ ነው። በጣም ወድጆ። አጋዥ የምትፈልግ ከሆነ ንገረኝ። ይቅርታ፣ ተመልሼ እመጣለሁ። መታጠቢያ ቤት። ይህ ምን ማለት ነው? ምንድን ነው አትበለኝ። ሊና ማርያም እዚህ ዘለንጦት ነገሮች ትንሽ የተወሳሰቡ አይመስልም? ጭራሽ ደግሞ ፒፒ በቦታ ሲሄድ ለራት ይዛት ትመጣለህ። በጣም ነው የምትገርመው። ክርስቲያን ምን እያረክ ነው ያለው? እኔ ያልጠራሁትም አባዬ፣ እራሷ ናት የመጣችው። እና ደግሞ ይህንን ነገር ያደረገችው ፊሊፔ ስለሌለ እና ይቻለን ልትላት አትችልም ነበረ? ለምን ሄደህ ልትነግራት አትሞክርም? ክርስቲያን ዳንጎድ በእሳት እየተጫወትክ ነው ያለው። እሱን የማላውቅ ይመስላል። ግን ምን ላድርግ አባዬ፣ በእጅ ወድቄያለሁ። እውነት? ለምንድን ነው እባክህ? ያረገዘችው ልጅ የኔ ሊሆን የሚችልበት እድል አለ። ስማኝ ልጁ የአንተ ሊሆን የሚችልበት እድል ምን ያክል ነው? ንገረኝ እስቲ ክርስቲያን። ከፍተኛ ነው። ፊሊፔ ከሞት ከመነሳቱ በፊት ከሊና ማርያ ጋር ግንኙነት ጀምረን አልነበረ? አስታወስክ? አምላኪ ሆይ ይሄ በጣም ከባድ ነገር ነው ክርስቲያን። በዛ ሰዓት ላይ ታውቃለህ፣ ለሰዎች ግንኙነታችንን እናሳውቅ ነበር፣ ያው ነገሮችን በትክክል ለማድረግ እና ነገሮችን ለማስተካከል። ከዛ ግን ፒፔ ተመልሶ መጣ። ከዛ በኋላ ያለውን ታሪክ ደግሞ ታውቀዋለህ። ያንተ ነገር ምንም ገብቶኝ አያውቅም ልጄ። ሊና ማርያ እና አንተ ፍቅር ውስጥ ከሆናችሁ እስኪ ንገረኝ፣ ለምንድን ነው ታዲያ ፒፒን ያገባችሁ? ምክንያቱም እኔ ስላስገደልኳትና እኔ ስለገፋፏት ነው ያገባችሁ። እንደዛ ነው። እና አሁን ምን ልታደርግ? አላውቅም፣ እውነት ምንም አላውቅም። እርግዝናው ነገሮችን ሊለዋውጠው ይችላል። እያስፈራራች ነው ሁሌም። ለምን ለፒፒ እውነቱን አትነግረውም? ይሄ ፈጠነም ዘገየ መጨረሻ ላይ የሚገለጥ ነገር ነው እና ጊዜ ባለፈ ቁጥር ነገሮች ይከራሉ። ይሄን የምነግርህ ከራሴ ልምድ ነው ክርስቲያን። አሁን ሂድና ምን ሆና እንደሆነ ያት። ይበልጥ ሳቃት ምንም ነገር ለማድረግ እንደምትችል ተረድቻለሁ። መታጠቢያ ቤት ውስጥ ከሄደች ቆይታለች። ምን እያደረግሽ ነው? አንተን እየጠበቅኩ። የሚገርመው ነገር ሊና፣ በየቀኑ እብደትሽ እየባሰ ነው። ክርስቲያን፣ ሰሞኑን በጣም ስትጨናነቅ ነበር አይደል? እናም ትንሽ ዘና ማለት አለብን። አብረን ምን አይነት ጥሩ ጊዜ እናሳለፍን ታስታውሳለህ? አሁን ግን ሊና፣ አሁንም ምንም እየገባሽ አይመስለኝም። አሁን እኮ የፊሊፔ ሚስት ነሽ። ግን አሁን እሱ ቦጎታ ነው። ሊና፣ እርጉዝ ነሽ እኮ። ያንተ ልጅ ነው የተሸከምኩት። ክርስቲያን፣ ሁሉንም ሰው እንርሳ፣ ስለኛ ብቻ እናስብ። እሺ በል፣ ስለዚህ ጊዜ ብቻ እናስብ። እንዴት ነሽ? ደህና ነኝ። ከሰዓት ላይ ብዙ ጊዜ ደውዬልህ ነበር፣ አላነሳክልኝ። አዎ አሁን ነበር ያየሁት፣ ግን ትልቅ ጉዳይ ላይ ስለነበርኩኝ። እስማኛ እንዴ፣ ኤልዛቤትን እኮ ለቀቋት። እናቴ ነግራኛለች። ደስታ የተሟላ ለመሆኑ ያሳዝናል። ክላውዲያን አልለቀቋትም አይደል? ግን ሁላችንም በቅርቡ እንደምትለቀቅ እንጠብቃለን። እና እንዴት ነህ አንተ? ድምፅ የደከመ ትመስላለህ። አዎ ቀኑ በውጥረት የተሞላ ነበር። እስኪ ንገረኝ፣ ነገ የእውነት ወደዚህ ትመለሳለህ?
አዎ አውሮፕላኑ ከሰዓት ይገባል። እና ከአየር ማረፊያ መጥቼ እንድቀበል ትፈልጋል? አይ አታስቢ ውዴ። ስሚ አባትሽን አናገርሽው እንዴ? አዎ እና እንዴት ነው? ደህና ነው። ማለቴም ደህና ነው። ለምን ጠየከኝ? አይ ምንም አይደለም፣ እንዲሁ ለማወቅ ብዬ ነው ውዴ። አሁን በቃ ልተኛ ነው፣ በጣም ደክሞኛል። እሺ እና ደግሞ ነገ ጠዋት የምሰራው ስራ አለ። በጣም ነው የምወድሽ። ራስሽን ጠብቂ። ምንም ነገር አትልም? ታዲያ ብናገርስ ምን ለውጥ ያመጣል? ክርስቲያን፣ እኔ ምንም እንዲሰማክ አልፈልግም። ግን አብረን ሆነን ፔፔ ሲደውል ይሄ እኮ የመጀመሪያው አይደለም። ደመ ቀዝቃዛ መሆንሽ በጣም ነው የሚያስፈራኝ። ቆይ ሊና፣ እንዴት ነው እንደዚህ የምትዋሽው? ግን እንግዲህ እንዲህ ይሆናል ብዬ አስቤ አላውቅም። እንደውም ታውቃለህ፣ ምንም ማድረግ የምችል አይመስለኝም ነበር። ይኸውልህ፣ ውሸት በጣም የምጠላው ነገር ነበር። እዚህ ዓለም ላይ ለመኖር ብቸኛው መንገድ እውነት ብቻ ነበር የሚመስለኝ። ታዲያ ምን ተፈጠረ? ሕይወት ከጠበኩት በላይ በጣም ከባድ ሆኖ ነው ያገኘሁት። ስለዚህ እውነትን ለመጋፈጥ በጣም ትልቅ ድክመት ሆነ። ያልገባኝ ነገር ለምን ያህል ጊዜ የምንዋሽ ይመስልሻል? አላውቅም፣ ግን አብረን ለመሆን እስከቻልነው ድረስ በቻልነው አቅም እንደዚህ ለመቀራረብ እንሞክር። እሺ እባክህን። ውጭ የቆመ ታክሲ አለ፣ አንቺን መሰለኝ የሚጠብቀው። አኒባል እባክህ አትፍረድብኝ። እያደረግሽ ያለሽው ነገር ልክ ይመስልሻል? ታውቃለህ፣ እኔ ልክ ወይም ስህተት አይመስለኝም። ምቾት የለም። እንዴት ያለ ምቾት ያለው አስተሳሰብ ነው ባክሽ? የፈለግከውን በል። ይህ ነገር ሲወጣ የዛን ቀን የሚሆነው ነገር በደንብ አስበሽበታል ሊና ማርያም? አዎ አኒባል፣ ግን ለልጅ ያለኝ ስሜት ከምንም ነገር በላይ ጠንካራ ነው። ከምክንያት በላይ ጠንካራ ነው። ከፍራቻ በላይ በጣም ጠንካራ ስሜት ያለው ነው። እሱ ውደት ይባላል። አይደለም፣ ይሄ ታውቃለህ፣ ፍቅር ነው የሚባለው። አኒባል ንገረኝ እስኪ፣ መቼም በህይወት ፍቅር ይዞት ያውቃል አይደል? እንደሱ ከሆነ እንደምትረዳኝ ተስፋ አደርጋለሁ። በጣም ይቅርታ።